ወደ ጅማ አቅንተን በጅማ ከምርጫ ማግስት ምን ትመስላለች የሚለውን መረጃ ወደ እናንተ እናደርሳለን። ምስክር ስናፍቅ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ይገኛል። ምስክር መረጃዎችህን ማድረስ ትችላለህ? አመሰግናለሁ ቅድስት፣ እንደምናደራችኋል። ጅማ እንግዲህ የማለዳ እንቅስቃሴዋን ጀምራለች። ትላንትና በሰባተኛው ጠቅላላ ምርጫ ሰፊ የመራጮች እንቅስቃሴ ከተካሄደባቸው የምርጫ ክልሎችና አካባቢዎች መካከል የጅማና በጅማ ዙሪያ የሚገኙ ከተሞች ይጠቀሳሉ። ትላንት ተዘዋውረን የተመለከትናቸው የጅማ የአጋሮና የበሻሻ የምርጫ ጣቢያዎች ላይ ዜጎች በንቃት ሲሳተፉ ነበረ። ዛሬ በማለዳው ደግሞ የምርጫ ጣቢያዎቹ ተንቀሳቅሰን በተለይ የጊዜያዊ ውጤቶችን በተመለከተ የተለጠፈባቸውን የምርጫ ጣቢያዎች ለመመልከት ሞክረን ነበረ። የዚህ የጅማ ከተማ የምርጫ ክልል ኃላፊ ነቢያት ኢብራሂም እንደነገሩን ከጥቂት ደቂቃዎች በኋላ እነዚህ የምርጫ ውጤቶች ጊዜያዊ የምርጫ ውጤቶች ይለጠፋሉ ብለዋል። ያነጋገርናቸው የጅማ ከተማ ነዋሪዎች ደግሞ በተለይ በትላንትናው የብሔራዊ ምርጫ ላይ በመሳተፋቸው የተሰማቸውን ደስታ ስሜት ነግረውናል። ይህ የምርጫ ሂደት እንግዲህ እንደምናውቀው በጣም ብዙ ሂደቶችን የሚጠይቅ ነው። በቅድመ ምርጫ ወቅት የነበራቸው ተሳትፎ አለ። በትላንትናው ዕለት ደግሞ ድምጻቸውን ይሆናል ይበጀናል ያሉት ሰው የሰጡበት ለፖለቲካ ፓርቲዎች የሰጡበት አጋጣሚ ነበርና በዚህ ሂደት ውስጥ መሳተፋችን ለኢትዮጵያ የሀገረ መንግስት ግንባታ ሂደት የበኩላችንን አስተዋጽኦ እንዳበረከትን እንዲሰማን አድርጎናል ብለዋል። በጣም የተረጋጋና ሰላማዊ የሚባል የምርጫ እንቅስቃሴ የነበረባቸው የምርጫ ጣቢያዎችን ታዝበናል። እዚህ የምንገኝበት የጅማ ከተማ አጠቃላይ 117 የምርጫ ጣቢያዎች አሉት። 27 የሚሆኑት ንዑስ የምርጫ ጣቢያዎች ናቸው። በእነዚህ የምርጫ ጣቢያዎች ውስጥ መራጮች በጊዜ ገና በማለዳው በመምጣት ነበረ የድምጽ መስጠት ሂደቱን የተቀላቀሉት። እንግዲህ ትላንት እስከ ምሽት 4 ሰዓት እና 5 ሰዓት በተለያዩ የምርጫ ጣቢያዎች እኛም ተንቀሳቅሰን እንደተመለከት ነው የምርጫው ሂደት ከተጠናቀቀ በኋላ የኢጋድ የምርጫ ታዛቢዎች በተገኙበት የተለያዩ የፖለቲካ ፓርቲዎች ተወካዮችና የምርጫ ታዛቢዎች ባሉበት የምርጫ አስፈጻሚዎች የድምጽ ቆጠራ ሂደቱን ሲያከናውኑ ተመልክተናል። በዚህም እንግዲህ አብዛኞቹ የምርጫ ጣቢያዎች የምርጫ ጣቢያ ኃላፊዋ እንደነገሩን በሰላማዊ በሆነ መንገድ በጣም በተረጋጋ መንገድ ሁሉም የምርጫ ጣቢያዎች ምርጫቸውን የቆጠራ ሂደት እንዳከናወኑ መረጃውን አጋርተውናል። ዋናው ቁም ነገር እንግዲህ በዚህ ምርጫ ውስጥ በተለይ ትላንት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በበሻሻ በሃሮ የምርጫ ጣቢያ የድምጽ መስጠት ሂደቱን ካከናወኑ በኋላ ለመገናኛ ብዙሃን በሰጡት መልእክት ባስተላለፉት መልእክት እንዳነሱት የዋናው ጉዳይ የድህረ ምርጫ ጉዳይ ነው። በድህረ ምርጫ በዚህ ምርጫ ውስጥ የተሳተፉ ከ10 ሺህ በላይ እጩዎች፣ 42 የሚሆኑ የፖለቲካ ፓርቲዎች፣ 80 የግል ተወዳዳሪዎች እንዲሁም ከ54 ሚሊዮን በላይ መራጮች የተሳተፉበት ምርጫ ነውና ይህ በኢትዮጵያ የሀገረ መንግስት ግንባታ ሂደት ውስጥ ትልቅ ጡብ ነው ብሎ መውሰድ ይቻላል። ጠቅላይ ሚኒስትሩም በማህበራዊ ትስስር ገጻቸው ትላንት ማምሻውን ባጋሩት መሰረት በጣም ረጃጅም ሰልፎችን ለታገሱ ህመማቸውን ታግሰው በዚህ ምርጫ ላይ ተሳተፉ እንዲሁም የተለያዩ ማህበራዊ ሁነቶቻቸውን ሁሉ ጭምር በመተው በዚህ ምርጫ ውስጥ ለመሳተፍ ጥረት ላደረጉ ኢትዮጵያውያን ምስጋናቸውን ማቅረባቸው ይታወሳልና ይህ ሁሉ የድህረ ምርጫ ወቅት በተለይ ሰላማዊ መሆን ይገባዋል። የፖለቲካ ፓርቲዎችና እጩ ተወዳዳሪዎች የምርጫን ውጤት በጸጋ በመቀበል ረገድ የበኩላቸውን አስተዋጽኦ ማድረግ አለባቸው። ይህ ምርጫ አንድ ለኢትዮጵያ የዲሞክራሲ ሂደት እንደ መንደርደሪያ ነው ብሎ መውሰድ ይቻላል። ከዚህ በኋላ በሚደረጉ ምርጫዎች ላይ ትልቅ ትምህርት የሚወሰድበት ነው። ይህ የኢትዮጵያውያን እንግዲህ የተሳተፉበት የምርጫ ሂደት በጣም ብዙ ቁጥር ያለው ህዝብ ነው ወጥቶ ተሰልፎ ለረጅም ጊዜ እስከ እኩለ ሌሊት ድረስ ጠብቆ በዚህ ምርጫ ውስጥ የተሳተፈውና ከዚህ አንጻር ይህ ለኢትዮጵያ ትልቅ ትምህርት የሚሰጥ ሂደት ስለሆነ ጠቅላይ ሚኒስትሩም እንዳነሱት ብዙዎቹን አመስግነዋል። ይህ ምርጫ እንዳይካሄድ ብዙዎች ጥረት አድርገዋል። ነገር ግን ይህን ሁሉ መሰናክል አልፈው ኢትዮጵያውያን ስለ ሀገራቸው የዲሞክራሲ ሂደት ስለከፈሉት ዋጋ ጠቅላይ ሚኒስትሩ አመስግነዋል። እንግዲህ በጅማና አካባቢው ያሉት የምርጫ ጣቢያዎች እንግዲህ በኋላም ላይ እኛ ተንቀሳቅሰን የጊዜያዊ ውጤቶች ምን ይመስላሉ የሚለውን ወደ ተመልካቾቻችን የምናደርስ ነው። በማለዳ ግን ቅድስት ጅማ በጣም ነቅታለች፣ ፈክታለች። ሰዎች ወደ ስራና የተለያዩ ማህበራዊ ሁኔታቸው እየተንቀሳቀሱ ነው የሚገኙት። ስፖርታዊ እንቅስቃሴ የሚሰሩ ሰዎች አሉ። ይሄንን ይመስላል በእኔ በኩል ያለው መረጃ። ምስክር ስናፍቅ ከጅማ ላደረስከን መረጃ እጅግ አድርገን እናመሰግናለን።